Hello guys, እንዴት ናችሁ? ሰላም ናችሁ ወይ? Welcome to my channel. This is Mikaela American Derblog and then Derblog YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ያው እኔ ብዙ ነገር ተናገር ያለሁኝ ማለት ነው። ይሄ ፓርቲ 2 ሌላ ቻናል ነው። እንደን ሶ ሙሉ የኔ ታሪክና የት እንደኖርኩኝና የኔ ሙሉ ታሪኩን መስማት ከፈለጋችሁ ማለት ነው ያው ዩቲዩብ ላይ ገብታችሁ መስማት ትችላላችሁ። ባይ ዘ ዌይ ማለት ነው ስለኔ ካወራሁት በዘለለ ደግሞ ስለ ያለሁበትን ሁኔታ እንደን ስለሚፈጠረው ነገር እንደን ሶ ስለሚሉትን ነገር ማለት ነው። አሁን ፍቅረኛዋ ነው ጓደኛዋ ነው ምናምን ስለሚባለውን ነገር ማለት ነው። እንደን ሶ ስለነበረኝ ግንኙነት እንደን ሶ እንዴት አይነት ግንኙነት እንደነበረኝ ከነዛ ሰዎች ጋር የፍቅር ግንኙነት ነው ጀስት ጓደኝነት ነው ጀስት ፍቅር ውስጥ ገብቼ ነበር ጀስት ጎረቤት ነው ዝም ብሎ ተዋውቀን ነው ይሆን ብሎ እኔ ጋር መጥቶ ነው ህይወቴን ሊያበላሹ ኤኒቲንግ ማለት ነው። እንደን ሶ እያንዳንዱን ነገር ማለት ነው ሰዎች ደግሞ ብዙ ነገር እየተናገሩ ያው በጣም እኔ ማለት ነው ጤናዬን እስከማጣ ድረስ ማለት ነው ብዙ ነገር ውስጥ ስለገባሁኝ ማለት ነው። አይኖ አቃለው ሰው ቀጥታ ሊረዳቸው በጣም ከባድ ነው ማለት ነው። ኤኒ ታይም ደግሞ ብዙ ኤኒዋን ፖዚቲቭ ናቸው ወይም ደግሞ ህግና ደንብ ያውቃሉ በኋላ ምን ይመጣብኛል የሚለውን ነገር የላቸውም። ባይደውም ብዙ ሰዎች ማለት ነው የሆነ ነገር ሲያደርጉ ሰው አንዳንዴ ሊንቁ ይችላሉ፣ አንዳንዴ በሰይጣን ሊገፋፉ ይችላሉ፣ አንዳንዴ ደግሞ ኃላፊነት የማይሰማቸው ሰዎች አለ፣ አንዳንዴ ደግሞ እየረዳን ነው ብሎ ማለት ነው ባገኙት ቻንስ ሰው ላይ ይጠቀማሉ ማለት ነው። አንዳንዴ ደግሞ ዝም ስትሉ በጣም በቃ አይደን አላቀም በቃ የሆነ የሚሸጣችሁ የሚገዛችሁ እንደፈለገ የሚቸረችራችሁ ይመስላችኋል ማለት ነው። እንደን ሶ ማለት ነው አንዳንዴ ደግሞ ዝም ብሎ አይቶ ደግሞ በጣም ጥሩ ሰው እንደሆናችሁ ያስባሉና ከዛ እናንተ ምንም አታውቁንም ብሎ ባይደዊ ከፈለገ በጥሩ መንገድ ከፈለገ እንደፈለገ ሊጫወትባችሁ ይፈልጋል ባይደዊ ማለት ነው። እንደፈለገ የራሱ ተገዢ ሊያደርጋችሁ ይፈልጋል ባይደዊ ማለት ነው። ከእናንተ ጋር የሚነጋገረው ምንም ነገር የለም ባይደዊ እናንተን ለማግኘት በሌላ መንገድና ሌላ ሰዎች ጋር ምክንያቱም እነዚህ ሰዎች ምናልባት ሊያስቸግሩኝ ይችላሉ፣ መንገድ ሊዘጉብኝ ይችላሉ፣ ሊነቁብኝ ይችላሉ ከሚሉት ሰው ጋር የሆነ ስምምነት ይፈጥራሉ ማለት ነው። ከኛ ጋር ግን በቃ ልክ በቃ ይሆናል አይደለ ቅርጹን ማለት ነው። እነዚህ ሰዎች ምንም አያስቸግረንም ብሎ ያስባሉ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው እንደፈለጉት እንዲያደርጉን ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ ጋም እየመጣችሁ ደግሞ ኤኒ ታይም ደግሞ ተስፋ አትቆርጡም ባይ ዘ ዌይ ብዙ ጊዜ ማለት ነው የፈለጋችሁትን ለማድረግ ወይም ደግሞ እናንተ ማለት ነው ሰው ላይ መቀለድ ለእናንተ ቀላል ነው፣ ለኔ ግን ቀላል አይደለም ባይ ዘ ዌይ ማለት ነው። እያስመሰላችሁ ሰው ላይ መቀለድ፣ እያስመሰላችሁ ሰው ላይ መስራት የረዳን ነው እንደዚህ ሆናለች፣ እንደዚህ ተፈጥሯል፣ እንደዛ ተፈጥሯል ምናምን ያላችሁ ማለት ነው። በዛ ላይ መተት አለ፣ የሰይጣን ስራ አለ፣ ብዙ ኮተት መተትም ስላለ ማለት ነው። ሰው ያንን ነገር ደግሞ አይገባውም። አንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው ሰይጣን ማለት ነው ለአዳምና ለሔዋን ሲያሳስታቸው ከዚህ እንትን ቅመሱ ነው ያላቸው ባይደው ፈጣሪ ደግሞ ከዚያ ተቀመሱ ብሏቸው ነበር ለአዳምና ሔዋን ባይደው ማለት ነው። ለሰዎች ደግሞ ከእንደዚህ አይነት ሰዎችን አትስሙ ብሎናል ባይደው ቅዱስ መጽሐፍ ላይ አለ። ግን እሱ ነገር አይመጣልንም ባይደው ማለት ነው፣ ጭንቅላታችን ላይ አይመጣልንም። ስለዚህ እኛ ብልጥ የሆነን እየመሰለን ማለት ነው ሰዎቹ እንደዛ የሰይጣን እንትን ታክቲክ ያላቸው ሰዎች ይሸውዱናል ማለት ነው። እንደን ሶ ማለት ነው ዶችዬ መንቃት ማለት ያው አለመተኛት ማለት ያው በኃጢአት አለመተኛት፣ አለማስተዋል፣ ግድ የለሽነት፣ በቃ በአቋራጭ የሆነ ነገር መፈለግ ነው። በቃ እንደዛ አይነት ነገር ነው እንደን ሰው ማለት ነው። እነሱ ያልነቁት እስኪነቁ ድረስ ማለት ነው የነቁት ብዙ ችግር ይገጥማቸዋል ባይ ዘ ዌይ ማለት ነው። ብዙ መከራ ውስጥ ይገባሉ ባይ ዘ ዌይ ማለት ነው። እንደን ሰው ህይወት ውስጥ መከራ ያለ ሆኖ ማለት ነው
ግን ደግሞ የት ነበራችሁና የት ደረጃ ደርሳችኋል የሚለውን ነገርም አለ ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው በጭራሽ ህይወታችሁ ውስጥ ምንም አይነት ነገር ያልነበረ ወይ ህይወታችሁ ሌላ አይነት መልክ የነበረው ምንም ችግር ቢኖራችሁ ብልህነት ቢኖራችሁ ምንም ነገር ቢኖራችሁ ማለት ነው እንደን ሰው በጣም ቀሽም ህይወት ውስጥ ከገባችሁ በሆነ ምክንያት ማለት ነው በሰዎች ምክንያት ያው እናንተ በፍቅር በቀረባችሁት ሰው ሊሆን ይችላል በተለያየ መንገድ ላይክ ባከበራችሁት ሰው ሊሆን ይችላል ባገዛችሁት ሰው ሊሆን ይችላል በወደዳችሁት ባፈቀራችሁት ሰው ሊሆን ይችላል በየትኛውንም መንገድ ማለት ነው ሳይገባችሁ ደግሞ ዝም ብላችሁ በሆነ ነገር የገባችሁትን መንገድ ሌላ አቅጣጫ ሊያመራችሁ ይችላል ማለት ነው። ስለዚህ that is only everything ማለት ነው። ምክንያቱ ከኔ ወሬ የሚወስዱ ሰዎች ማለት ነው የእውነት ያወቁ ይመስላቸዋል እንጂ አያውቁኝም ባደወይ ማለት ነው። እኔ ምንም ባናገራቸውም ቢናገራቸውም ላይ ከኔ ጓደኛ ቢሆኑም ለብዙ አመታት እንኳን ኢቨን ማለት ነው ከኔ ጋር ቢቆዩም ባደወይ ከኔ ጋር የነበረን ግንኙነት ምን አይነት ግንኙነት ነበረ? እኔ ሰው ንጹህ ነው ካልቀረበኝ ስለዛ ሰው ግድ የለኝም ባደወይ ከዛ ሰው ጋር ማውራት አለብኝ የማውራት ግዴታ አለብኝ የሚለውን ነገር ኢቭን የለኝም ባዶይ ማለት ነው። እንደርሶ እኔ ኢቭን አሁን ነው የማውራት ግዴታ ኖሮብኝ ያወራሁኝ ያለሁት እንጂ ድሮ ማለት ነው ማውራት ስለማልወድ አላወራም ነበረ። ሶ ለምንድን ነው አንቺ ብዙ ጊዜ ሀሳቦችን ማታጋሪኝ እንደርሶ ማትናገሪው ለምንድን ነው ትብት ስላለሽ ነው ወይ ምናምን ነገር እያለኝ ነበር። እንደን እኔ እሱን ነገር ምክንያቱም ሰው አይረዳም ሰው ሊረዳኝ ስለማይችል እኔ ከሚደክም ማለት ነው ለአንዱ ሳስረዳ ማለት ነው ለአንዱ እንኳን ቢናገረው ለሌላኛው ትክክል አይናገርም። ምክንያቱም ለራሱ እንዲጠቀምበት ብሎ ይበልጠኛል ብሎ የሆነ ነገር ያውቅብኛል ብሎ የሆነ ነገር ሲያሰር ወይም ደግሞ የሆነ ነገር ላስብ ይችላል ባይ ዘ ዌይ እንደን ሰው እንደዛ ስለሆነ ሰው ሊረዳን በጣም ከባድ ስለሆነ ወይም ደግሞ ብንናገረውም በሌላ ሳይድ ሊረዳው ይችላል ባይ ዘ ዌይ ማለት ነው። እንደን ሰው እኔ ዝብናገርም አንዳንድ ጊዜ ማለት ነው ሌላ ልጨምርበት የሚገባውን ነገር እንኳን ሳልናገር ብቀር ማለት ነው ከዛ ቆይቶ ትዝ ስለምለኝ ከእንደገና ቪዲዮ ሰርቼ ደግሞ እናገራለሁ ማለት ነው። እንደን ሰው ማለት ነው ግን ለያንዳንድ ሰው መናገር በጣም ከባድ ነው ውዶች ማለት ነው። እንደን ሰው ሳምታይምስ ማለት ነው ሰዎች በፍቅር መቅረብ በጥሩ አይነት መልኩ መቅረብ ጥሩ ነገር ነው። ግን ጥሩ ሰው መሆኑን ልታውቁት ትችላላችሁ፣ ግን ኮምፕሊትሊ ልታውቁት አትችሉም። አንዳንድ ሰዎች በጣም ላይክ በቃ መርዚ ወይም ደግሞ የሆነ በቃ እሾህ የሚሆኑት ለምንድን ነው መሰላችሁ? ህይወታቸው ውስጥ ያሳለፉትን ነገር ኢቨን ብቻቸውን ያደጉ ሰዎች በጣም ሲሰቃዩ የሚኖሩትን ሰዎች ያንን ሰዎች ምን ይሆናሉ? በጣም እሾህ ይሆናሉ። በቃ እንደን ሰው ማለት ነው። አንዳንድ ጊዜ ሰው ጥሩ ቢሆንም ያው ካስተዳደጉ ያለውን ህይወት በጣም የሚሰቃይ ከሆነ ብዙ ነገር ማለት ነው። ስለዚህ ሳታውቁት እንዳወቃችሁት አትሆኑ ሰው ሁሉ ጊዜ ማለት ነው። ብታውቁትም ገና ብዙ ነገር ሊቀራችሁ እንደሚችል መገመት አለባችሁ። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እናንተ ምንም አይነት እንኳን ስስታሞች ብትሆኑ ማለት ነው ለሁሉም ሰው አይደለም እየተናገርኩ ያለሁት ባይ ዘ ዌይ ማለት ነው እንደዛ ለሚያደርጉ ሰዎች እና በተለይ በኔ በኩል ማለት ነው እናንተ የፈለጋችሁ ስስታሞች የፈለጋችሁ ብልጥ የፈለጋችሁ መተት ኮተት እንኳን ብትችሉ ባይ ዘ ዌይ ማለት ነው ለነገያችሁ ማሰብ አለባችሁ። ኢቭን ፈጣሪ እንኳን ባትፈሩ ሰው እንኳን ምን አይነት ጫና ህይወታችሁ ውስጥ ሊያሳድርባችሁ እንደሚችል መገመት ሊያቅታችሁ አይገባም። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው የኔ ቻናል ማስፈራሪያ ወይም ደግሞ ሌላ አይነት ቻናል አይደለም። ዳስት ማለት ነው እኔ
ሲያስፈራሩኝ የሚኖረውን ህይወት ከህይወት ጋር አልቆጥረውም። ባዶ እኔ አስፈራርቻቸው ባዶ የሚፈሩትን ሰው የለም ብዙ ጊዜ ማለት ነው። ግን ደግሞ እኔ የሆነ አይነት ማስፈራሪያ ወይም ማስጠንቀቂያ ችግር የለውም። ማስጠንቀቂያ ግዴታ ነው፣ በህግ ባለው መንገድ ማለት ነው። እኔ ማስጠንቀቂያም የሚችል ሰው ብዙም የለም ባይ ዘ ዌይ ማለት ነው። እኔ ግን ከድካምም ብዙ ሰው ደግሞ ላይክ ፖዚቲቭ ነን ብሎ የኔ ጉዳይ እንትን ጋር የሚያስገቡ ሰዎች ስላሉ ባይ ዘ ዌይ እንደ ስራቸውን አድርጎ ማወቅ የሚፈልጉትን ማወቅ የሚገቡትን ሰዎች ስላሉ ነው ባይ ዘ ዌይ ይህንን ነገር የምናገረው። ግዴታ ደግሞ እስከ መጨረሻ የኔ ነገር ዝም አይልም፣ ሰው ይናገራልም። ስለዚህ እኔ አስቀድሜ ብናገር ጀስዋይ ጥሩ ነው እንጂ ምንም እንትን የለውም ባይ ዘ ዌይ ማለት ነው፣ ክፋት የለውም። እንደን ሰው ልነግራቸው የምፈልገው ነገር ምንድነው? ከዛ ቀጥሎ ደግሞ ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ያው ለማስፈራራት አይደለም ቪዲዮዎችን የምሰራው ባይ ዘ ዌይ እኔ ማንንም እያስፈራራሁ አይደለም። ኢቭንም እኔ ላይክ ሰው እኮ ሲያስፈራራህም የሆነ ነገር ያለበት ነገር ቢሆን ችግር የለውም። ግን ከባዶ ተነስቶ ማለት ነው እንደፈለገ አንተ ባሪያ ነህ በቃ ላይ የሆነ ነገር በቃ ላይ አንተ ህይወት ውስጥ በቃ የሆነ እንትን ነገር አድርጎልሃል ያንን ሰዎች ዋት አንተ ምንድነው በቃ ይሄን ያህል የሚያስፈራሩ ሰዎች እና የሚያጨናንቁ ለምንድን ነው እነዛ ሰዎች ባይ ዘ ዌይ ማለት ነው። እሱ ነገርም አለ እንደን ሰው እኔ ሰው ሲያስፈራራኝ አልወድም። ሰው ማስፈራራትም አይመቸኝም ባይ ዘ ዌይ ማለት ነው። በላይክ ዝም ብሎ እንኳን ማስፈራራትም አይመቸኝም እንደን ሰው ማለት ነው። ወደ ቸል ነግራቸው የምፈልገው ነገር ምንድነው እኛ ባይ ዘ ዌይ በተፈጥሮ የተሰጠልን ባይ ዘ ዌይ በጣም የሚታወቅ ባህሪ አለን። ያው እሱ ነገር ሁሉም ሰው አለው። እሱ ነገር እንዳለ ሆኖ ያው እንደሰማችሁት ነው የኔ ታሪክ። አሁን ደግሞ እኔ ኮምፕሊትሊ ሲንግል ነኝ ማለት ነው። በዚህ ጉዳይ ላይ ደግሞ ያው ብዙ ደስ የማይል ነገራት ተናግሬ ሊሆን ይችላል። ያው ካለውበት ሁኔታ አንጻር ባይ ዘ ዌይ ዳስ ዋይ ንዴት በቃ ላይ አይ ዶንት ኖ ሰው እናንተ ላይ ሲቀልድ ማለት ነው በጣም ነው የሚደብረው ባይ ዘ ዌይ ማለት ነው። ስለዚህ እኔ ማንም ሰው እኔ ላይ እንዲቀልድ አልፈልግም። እሱ ነው ዋናው። ማንም ሰው ደግሞ በእኔ ተጠቅሞ ማንም ሰው ላይ እንዲጫወትም አልፈልግም። ግን እኔ ሰው ላይ አልጫወትም። ከሰው በላይ ክቡር የለም በዚች ምድር ላይ ባይ ዘ ዌይ ማለት ነው። ከሰው ወርቅም ዳይመንድም ኤኒቲንግ ማለት ነው ከሰው በኋላ ነው ባይ ዘ ዌይ እነሱ ነገር ባይ ዘ ዌይ የመጡት ማለት ነው። ኢቭንም ለሰዎች የሚያስፈልጋቸው ባይ ዘ ዌይ ማለት ነው። አንደን ሰው ማለት ነው ወዶቼ ነገራቸው የምፈልገው ነገር ምንድነው አሁን ደግሞ እኔም ስለኔ ስናገር እኔ ሲንግል ነኝ ስላችሁ ባል እየፈለኩ ነው፣ ፍቅረኛ እየፈለኩ ነው ማለት አይደለም። ክሊርሊ ሲንግል ነኝ። ያው ግን ደግሞ እኔ የማስበው ወይም ደግሞ አላማ አለኝ ባይ ዘ ዌይ በጣም ከድሮ የነበረኝን ህልም አለኝ፣ አላማ አለኝ። አሜሪካ የመሄድ አላማ አለኝ። አይሆፕ ደግሞ እሄዳለሁ ብዬ ተስፋ አደርጋለሁ። ምክንያቱም መሄድ የምችልበትን ብዙ መንገድ ስላለ እሄዳለሁ ብዬ ተስፋ አደርጋለሁኝ ማለት ነው። አንደት ሰው ማለት ነው። ሃፒ ኒው ይር ጋይስ ዩ አር ኦንሊ ሃፒ ኒው ይር ማይ ፍሬንድስ የምትወዱኝ ሰዎች ማለት ነው። ለቤተሰቦቼ ለምትወዱኝ ለሁሉም ጓደኞቼ ለጥሩ ጓደኞቼ ማለት ነው። ያው በክፋት የምትመጡ ጓደኞች ሳይሆኑ ማለት ነው በጥሩ ጓደኞቼ። ምክንያቱም መርቃት መርግማን ሊሆንባችሁ ስለሚችል ማለት ነው። ለማንም አስፈላጊ አይደለም
ዳስ ዋይ ለእናንተም እየተሳደብኩ ምናምን አይደለም ባደወይ ማለት ነው። እንደን ሶ ዩ አር ጋይስ ማለት ነው። ጥሩ ልብ ሲኖራችሁ ነው ኤኒቲንግ ጥሩ በጥሩ መንገድ የምትቀበሉት ማለት ነው። እንደን ሶ በዛ መልኩ ደግሞ ሃፒ ኒው ይር እያልኩኝ ነው ባደወይ። የሰላም የፍቅር የብልጽግና የሀብት የሽሻይ የበረከት የኤኒቲንግ ዘመን እያደርግላችሁ ባደወይ ከቤተሰቦቼ ጀምሬ ማለት ነው። ዩ አር ኦል ጋይስ ማለት ነው። ውድ የተከበራችሁ ሰዎች ህዝቦች ማለት ነው። እንደን ሰው ማለት ነው ውዶች በያላችሁበት ሰላም የምታገኙበት የምናገኝበት ዘመን ያደርግልን ባይ ዘ ወይ ማለት ነው። ሰው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው አሁን ያው እንደነገርኳችሁ አሁን ላይ የጤና ደረጃዬንም ጤና ደረጃ ኤኒቲንግ ኤኒ ታይም በጣም ይከብደኛል። እዚህ ሀገር ብዙ ነገር ተናገር ያለሁኝ። ሌላ ሰው ቢሆን ኖሮ ድንጋይ ነበር የምጥለው፣ አብዶ ውይ ነበር የሚለው ባዶኝ ማለት ነው። ጸበል ነበር የሚገባው። የስነ ልቦና በቃ አብዶ ምናምን ነገር ማለት ነው። የስነ ልቦና ሕክምና ውስጥ እንደዚህ ነጭ ከላይ እስከ ታች ነጭ ለብሶ ማለት ነው እዛ ነበር የሚቀመጠው ባዶኝ ማለት ነው። ሌላ ቢሆን ኖሮ ማለት ነው። አይስወርቱ ጋር ነው የምላችሁ። እኔ ፈጣሪ ይመስገን ፈጣሪ ይመስገን ስላችሁ ማለት ነው። ከፈጣሪ በኋላ እኔ ራሴን ፊክስ ያደረኩትና ኢቨንም ከራሴ አልፌ ማለት ነው ብዙ ሰዎችን ብዙ ቀዳዳዎችን ስሸፍን ነው የኖርኩት። ፈጣሪ ያስችለኝ ግን በጣም ከብዶኛል እኔ ማለት ነው። እንትን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። በዚህ ጉዳይ ላይ ደግሞ እኔ ማንንም ሰው ላጣላ አልችልም። ማንንም ሰው ላይ ደግሞ ልጫወት አልችልም። ያው እኔ በሌላ በኩል ምንም ቢሆን ማለት ነው ሰነፍም ሊሆን ይችላል፣ ገበዝም ሊሆን ይችላል፣ ደናም ሊሆን ይችላል ማለት ነው። ግን በእንደነዛ አይነት ነገሮች ላይ ማለት ነው በጣም ብልጥ ነኝ ማለት ነው። ብልጥ ነኝ፣ ሰው አላጣላም። እንደን ሰው ለጥላቻ ወይም ደግሞ ለዘመቻ ጊዜና አልጨርስም ባደኝ ማለት ነው። እኔ ሰው ለማጣላት ብዬ የማደርገው ምንም ነገር የለም ባደኝ ማለት ነው። እንደን ሰው እኔ ከራሴ በቃ ተናድጄ ምናምን ነገር ካልሆነ በስተቀር ግን ሰው ስሜት አለው ሰው ተናዶ የሆነ ነገር ያደርጋል ማለት ነው። ምናልባትም እሱ ነገር ላይም ደህና ነኝ ግን ከሆነ በቃ በራሴ ስሜት ሊሆን ይችላል እንጂ የሆነ ነገር የምናገረው ወይም ደግሞ የማደርገው ማለት ሰው ለማጣላት ብዬ የማደርገው ነገር የለም ባደወይ ማለት ነው። እናንተ ኤርትራውያኖችም ኢትዮጵያውያኖችም ማለት ነው እናንተ ለእርስ በርሳችሁ መተጋገዝ አለባችሁ ከኔ በላይ ማለት ነው ውዶቼ። ለነገራችሁ የምፈልገው ነገር ምንድነው እንደ ሰው እኔ ያለሁበትን ሁኔታ ጥሩ አይደለም፣ በጣም ጥሩ አይደለም። ብዙ ጊዜ ነው የምታመመው ደግሞ ላይ ቀን ከሌሊት በጣም ይጥራሉ ማለት ነው። እንደን ሶ many people ከዚህ ሀገር መውጣት እንዳለብኝ ይነግሩኛል ማለት ነው። ከሄድኩበት በሙሉ መውጣት እንዳለብኝ ይነግረኛል ማለት ነው። እሱ አይደለም ችግሩ ባይ ዘ ወይ ከዚህም ወደ እንግላንድ ብሄድ ማለት ነው እዛውንም ሊከተለኝ የሚችል ነገር አለ ማለት ነው። እኔ ጋር የሚከተለኝ ነገር አለ። ደሷ የኔ ጎል አሜሪካ ነው። አይ ሆፕ አሜሪካ ገባለሁ ብዬ አስባለሁ ማለት ነው በዚህ ዘመን ማለት ነው። በየትኛውንም መንገድ ባይ ዘ ወይ ማለት ነው ኢቨንም በየትኛውንም መንገድ አይስወርት ካን ነው ብላችሁ እንደን ሰው ማለት ነው። ምክንያቱም ሁሌም እያማረሩ መኖር ሀገር እያላችሁ እናንተ ወገን እያላችሁ ኢቨንም በጣም ደባሪ ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኢትዮጵያ ባይዘወይ እኔ ለኢትዮጵያ ቢመለስ ለኢትዮጵያ መጠቅማትን ምንም ነገር የለም። ኤርትራ ያው ባይዘወይ እዚህ ኤርትራ ቢገባ ኤርትራ ምን አላት ለራሷ አይደለም ለአሜሪካውያኖች ማለት ነው። ለራሷ ሕዝብ እንኳን ቦታ የላትም ባይዘወይ ማለት ነው። እያንዳንዱ እስር ቤት ውስጥ ነው የሚገባው ባይዘወይ ማለት ነው። ስለዚህ እኔ ፍላጎቴ ቢሆን ኖሮ ችግር የለውም። እኔ ፍላጎት የለብኝም ባይዘወይ ማለት ነው። ኢቭን እኔ ኤርትራ መግባት አይደለም ኤርትራዊ የሆነው ብለው ማድረም አልፈልግም።
ሰው በወደውም በሌላ ሳይድ ሊወደው ይችላል፣ ላከብረው ይችላል ማለት ነው። እኔ ማንነቴንም ሃይማኖቴንም ራሴንም ልቀይርልትም ፈልገው ማንም ሰው የለም ባደኝ ማለት ነው። ወዶቼ ልነግራችሁ በጣም ምስኪን መሆን የለባቸውም። ሰው በዛ ልክ ሊወዳቸው አይችልም። ልጎበኛችሁ ወይ ጎረቤት እያለ ልጎበኛችሁ ሊፈልግ ይችላል። አገሪቷን ሊፈልግ ይችላል ምናምን ነገር ማለት ነው። እኔ ኢቭን ወደ ኋላ ተመልሼ ማየት ላያት የምፈልጋትን ሀገር የለችኝም ባደወይ ማለት ነው። እንደል ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እዚህ ጤናዬ በጣም የከፋ ሁኔታ ላይ ነው ያለሁት። አንደን ሰው ማለት ነው ኤኒታይም ደግሞ ነው የምታመመው። ላይክ እኔ በመታመሜ እኔ በመቃጠሪ የሚያገኙትን ነገር ሰው አለ ብዬ አላስብም። እንትን ሰው ማለት ነው እኔ እንደዚህ አይነት ሁኔታ ውስጥ ሆኜ ማለት ነው ስለ ፍቅር ግንኙነት፣ ስለ አፍቃሪ፣ ስለ ተፈቃሪ ላስብ አልችልም። ምክንያቱ ጭንቀት አለኝ። ቢያንስ ማለት ነው ትንሽ ነገር እንኳን ከበር የሚያደርግላችሁ ወይም ደግሞ ትንሽ ነገር እንኳን ቀለል የሚልላችሁ ነገር ካለ ዳስዋይ ብዙ ነገር ልታደርጉ ወይም ልታስቡ ትችላላችሁ ህይወታችሁ ውስጥ ማለት ነው። አንደር ሰው እኔም በሙሉ ተጣምጄ ስለሆነ ያለሁት አንደር ሰው እኔ ሌላ ሃይማኖት ውስጥ ወይም ደግሞ ሌላ ነገር ውስጥ መግባት አልፈልግም በጭራሽ ማለት ነው። ኢቭንም እንደተናገርኩት ማለት ነው አሁን እኔ ከሙስሊም ወደ ካቶሊክ ወይም ደግሞ ከኦርቶዶክስ ወደ ካቶሊክ የሚቀይርልኝም ኢቭንም አልፈልግም በአሁን ሰዓት ማለት ነው። በቃ ካቶሊክ የነበረ ካቶሊክ ነው የምፈልገው ባይዶኝ ማለት ነው። ድሮውንም የነበረ አሁንም ያለ ባይደው ማለት ነው። እንደዚህ ሰው ባይደው ውዶቼ ልነግራቸው የምፈልገው ነገር ምንድነው? ያው ይሄ ማለት ምንም ዘረኝነት የለውም። ምንም ነገር እያልኩ አይደለም ባይደኝ ምንም አይነት ከፋት የተናገርኩ አይመስለኝም። ሰዎቹ ግን ሁሌም እኔን ሲጠብቁ ጊዜያቸውን እንዳይጨርሱ ባይደውኝ ማለት ነው። እኔ ማለት ነው ሁሉንም ነገር በልክ ሲሆንና ነው እንጂ ሁሌም እያልኩ መኖር አልፈልግም ባይደውኝ ማለት ነው። አሽሩ እያልኩኝ ባይደውኝ ማለት ነው። ወንድ በገንዘብ ወይም ወንድ ልጅ ማለት ነው ወይ በገንዘብ እንድገዛው ወይም ደግሞ እሱ በገንዘብ ሊገዛኝ እሱንም ከባድ ነው። ወንዶች ነገራቸው ፈልገው አሁን በጣም ሀብታም ነኝ ሊል ይችላል ማይዶይ ማለት ነው። እንዴ ሀብታም መሆን የምትፈልገውን ሰው እንዳታጣ አድርገህ ማይዶይ ማለት ነው። ያለህን ጸጋ ነው የምትፈልገውን ሰው እንድታገኝ የሚያደርግህ ማለት ነው። የምትፈልገው ሊፈልግህ የሚችለው ባይዶይ ከፈጣሪ ነው። ፍቅር ከፈጣሪ ነው። ትዳር ከፈጣሪ ነው። ኤኒቲንግ ባይዶይ ጸጋ ስላለህ ትዳር ልታጣ ትችላለህ ማለት አይደለም። የምትወደውን ሰው ልታጣ ትችላለህ ማለት አይደለም። ኢቭንም በይበልጥ ልታገኝ ትችላለህ። ግን ለነገራችሁ የምፈልገውን ነገር ማለት ነው እንደዛ አይነት ሀሳብ የለኝም። እኔ ወንድ በገንዘብ በእንትን ሊይዘው አላስብም። እሱንም እንደዛው ባይደወይ ማለት ነው። ላይክ አሁን ፍቅር ስሰጣችሁ ኤኒቲንግ ስሰጣችሁ እኔ ባይደወይ መስጠት ሳይሆን የአሰጣጠት መንገድ ነው ባይደወይ ደስ የሚለኝ ሰው በላይ በጣም ማለት ነው። አሁን በጣም ሲሰጠኝ ወይም የሆነ ነገር አይደለም ባይደወይ የሆነ ነገር ሰው በተንኮል ማለት ነው ሲሳካለት ኤቭሪቲንግ የሚያደርጉትን ነገር ሲሳካላቸው በየሆነ ነገር ሊሸውልሽ ይችላል ማለት ነው። በጣም እስኪሳካለት ድረስ ማለት ነው እስከፈለገ ድረስ ወደ ፈለገ እስከ ድረስ ማለት ነው እንደፈለገ እስኪያደርግ ድረስ ማለት ነው። እንደሱ እሱ አይደለም ኤኒቲንግ ላንቺ ክብር ያለው ፍቅር ያለው ኮከብ የሚባል ነገርም አለ። በኮከብም ልትገጣጠም ይችላል ኤኒቲንግ ማለት ነው። እንደዛ አይነት ሰው ነው የሚያጓጓው እንደን ሰው ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድነው? እኔ ትዕቢት አልወድም። በጣም የሚያስቃይ በጣም የሚያስጨንቀኝ ምናምን ነገር እሱ ነገር ማለት ነው እንትን ያደርገኛል ማለት ነው። ሰው
ቀስ በቀስ ያንን ሰው ማለት ነው ሲወደው በቃ ይደብረኛል። በተለይ ኢቭንም በጣም እየወደድኩት በጣም ከተሰቃየሁኝ በቃ ያንን ታይም መቼም ከጭንቅላቴ ስለማይወጣልኝ ማለት ነው ማለት አሁን እንደዚህ ካደረገኝ ማለት ነው በኋላ ጥሩ ሊሆንልኝ አይችልም ነው የሚለው ባደወይ ማለት ነው። አሁን ላያምንሽ ይችላል። ምክንያቱም ብዙ ሴቶች ከበደሉት ብዙ ሰዎችን በጣም የሚያስፈሩ ሴቶችን ወይም ደግሞ በጣም የሚያስፈራ የሆነ ነገር ከገጠመው ሰው ላያምን ይችላል። ወይም ደግሞ አንቺ ከምታደርጊው ነገር አንጻር በጣም አንቺ ምናምን ነገር ማለት ነው ሰው ማለት ነው። ከዛ ውጭ ግን ማለት ነው በጣም አስወሳኝ ወንድ አልወድም። በጣም የሚቀና ወንድ አልወድም። በጣም ምቀኛ ወንድም አይመቸኝም። በጣም የሚያፈር ወንድም አይመቸኝም። ባይዘወይ ማለት ነው በጣም በቃ ለከሪ በጣም አሁን በቃ በጣም የሚለጣጠፈ ወንድም አይመቸኝም። ኤኒ ታይም በቃ ዝም ብሎ በቃ ላይ ምናምን እንዴት አድርጌ ለስራታችሁ ማለት ዝም ብሎ በየእንትን ምናምን ነገር ማለት ነው። ምክንያቱም ገና ፍሬሽ ያላችሁ ገና ሳትታወቁ ገና ሳትግባቡ ገና ሻይ ሳትጠጡ ገና ሳትነጋገሩ ስለ ራሱ ህይወት ሳይነግርሽ ስለ ራሱ ሳትነግሪው ዝም ብሎ ምናምን ነገር አንዳንዴ በጣም ደስ ይላል ማለት ነው። በድንገት መሳሳም ወይም ደግሞ በድንገት በቃ ላይ ዝም ብላችሁ እሱ ምንም ነገር ሳያውቅ አንቺ ምንም ነገር ሳታውቂው ምናምን ነገር ደስ ይላል። ግን እኔ ብዙ ጊዜ እንደዛ አይነት ነገር አይመቸኝም። ወድችል ነገራችን የምፈልገው ነገር ምንድነው በቃ በአይን መግባባት የአይን ፍቅር በቃ በጣም ሰው ኤኒ ሞር አንደርስታንዲንግ ማድረግ ሰው ጥሩ ነው። ከዛ ውጭ ግን ማለት ነው ውዶች አይ ቲንክ እኔ ብዙ ጊዜ ስለ ፍቅር የማወራው ምንድነው በቃ ፍቅር ግዴታ እኔ ጋር መኖር አለበት። እናም ሰው በቃ አይ ቲንክ እኔ ፊት ላይ ፍቅር ይታያቻል መሰለኝ። እንደን ሰው አትተውም። እንደን ሰው ራሳችሁ ባመናችሁበት መንገድ ነው የምትሄዱት። አሁን ስለተጎዳው ነው ምናምን እንደዛ ሀበሻ ወንድ አልወድም፣ ሀበሻ ጠልቶኛል፣ እንደ ፈረንጅ እንደዚህ እንትን አደርገኛል ምናምን ስለምትሉ ባይደው ወይ ማለት ነው የኔን እንትን አድርጋችሁ በቃ ልክ እንደፈለጋችሁ ሰው ያስባችኋል እንዳልኳችሁ ባይደው ወይ እናንተንም እንደዛው ባይደው ስለምትሉ ኤኒ ታይም ደግሞ ድሮ ኤክሶቼንም ባይደወይ እያመጣችሁ ላይ ከፍቅረኛዋ ነው ባሏ ነው ትወደዋለች ይወደታል። እኔ ከወደድኩኝ ምን እጠብቃለሁ ባይደወይ ማለት ነው። ያ ምን ልጠብቅ እችላለሁ ማለት ነው። አዎ ያናግረዋለሁ ወይ ያናግረኛል ባይደወይ ያም እንደዛ ካልሆነ በቃ ፍቅር የለም ምንም የለም። ባይደው እንደምላችሁ እኔ በጣም መሽኮርመም ማፈር በቃ ዝም ብሎ እንደዚህ እየተያዩ የህንድ ፊልም ፍቅር አይመቸኝም። ባይደው ልንገራችሁ ማለት ነው እኔ ላይክ የፈረንጅ ፍቅር ነው የሚመቸኝ። ወዶቼ ልንገራችሁ የምፈልገው ነገር ማለት ነው አሁን በቃ ላይ በጣም ቀዝቃዛ ነገር አይመቸኝም ማለት ነው። አይሶርቱ ጋር ነው የምላችሁ እኔ ኢቭን ማለት ነው ሲሳሳሙ እንደዚህ ምናምን ነገር ቢል ኖረው ማለት ነው በቃ እንደዚህ አድርገ ማለት ነው እንደዚህ አድርገ ማለት መሳም ነው ባይደው ወይ እንዴ መሳም ከሆነማ ማለት ነው ያው የማይቀር ከሆነ ማለት ነው እቺ ምንድነው እንደዚህ እየተሽኮራመው እንደዚህ አይመቸኝም። ወንዶች ልነግራቸው የምፈልገው ነገር ምንድነው መሰራቸው እኔ ልጅ እያለሁ ኢቭንም ማለት ነው እንደዛ አይነት ነገር አይመቸኝም ነበር ማለት ነው። እንደዛ አይነት ፍቅር ነው የምለው ባይደው ወይ ግን ደግሞ ብዙ ጊዜ አንደርስታንድ አላደርግም ነበር። በቃ ላይ አላማ አለኝ እንደዛ አይደለም እኔ አላማ ምናምን ነገር ሚል ሴት ነበርኩኝ ማለት ነው። እንደው ብዙ ጊዜ በጣም ከቀረብኳቸው ወይም ደግሞ አይ ዶንት ኖ ምናምን ነው እንጂ በስንት መከራ ነበር እኔ የምረዳው እንጂ አልረዳም ነበር። እንደን ሰው ኢቭን አሁንም እሱ ነገር ጭንቅላቴ ላይ አለ በቃ ተቀርጾ ቀርቷል ማለት ነው። እኔ ምን አይነት ሴት መሆን ትፈልጋለሽ ሲሉኝ ባይ ዘ ዌይ ራሷ ተምራ ሰርታ በራሷ እምነት ቆም ሴት ነው መሆን የሚፈልገው። በቃ እኔ ወንድ ኢቭን ምን ማለት ነው እኔ ራሴ ሰርቼ ማለት ነው ለራሴ ብቻ ሳይሆን ቤተሰብ ኃላፊነትም ነበረኝ ኢቭን ድሮ ሳስብ ማለት ነው። በቃ እኔ ከቀየሬ ማለት ነው ቤተሰቦችንም መቀየር አለብኝ። ኢቭንም ያው ጥሩ ትዳር ወይም ጥሩ ፍቅረኛ ከገጠመኝ ችግር የለም አይጣላም። ግን
ካልሆነ በስተቀር ኤኒቲንግ ማለት ነው ጭንቅላቱ ይሄን ስለሱ ላስብ በቃ እሱ ደግሞ እኔ እንዳስበው ቁጭ ብዬ በቃ ላይ አሁን እሱ እንዳይቀና ስራ እንዳልሰራ እሱ የሆነ ወንድ እንዳያየኝ አቤት ዘግቼ ልቀመጥ ምናምን ነገር እሱን ሰውዬ በጣም እቃዬን ሰብስቤ አገሩን ጥዬ ምናምን አድርጌ በጣም አርቄ ልጠፋው የምፈልግ ነው ባይ ዘ ዌይ ማለት ነው። አንተን ሶ እኔ የምፈልገው ወንድ የተማረ ነቃ ያለ ማለት ነው፣ የማይቀና የሚተማመን። እኔ በተወይ ባለፈው ቪዲዮ ላይ ማለት ነው የመጀመሪያ ቻናሌ ላይ ማለት ነው እኔ ማለት ነው ከዛ የሆነ ታይም ላይ ማለት ነው የሆነ ፍቅር ጀምሬ ነበረ። ባይዶ ፍቅር ነው የሚባለው አላውቅም፣ እኔ ጨዋታ ነው አላውቅም። አንተን ሶ ከዛ እኔ በጣም ወድሻለሁ ለአንቺ ስሜት አለኝ አለኝ ባይደወይ ልጁ። ከዛ ግን ደግሞ ላይክ እኔ ሴት ልጅ ከሌላ ወንድ ስታወራ ጊዜ ደስ አትለኝም አለኝ ባይደወይ። አንደን ሰው እኔ ምንም ችግር የለብኝም እንደፈለግክ ብታወራም ከሴት ጋር ምንም ችግር የለብኝም አልኩት ባይደወይ ለሱ። አንደን ሶ ማለት ነው ብትቀመጥም ብትጫወትም እኔ ደስተኛ ያደርገኛል እንጂ ምንም ችግር የለውም። እኔ እሱ አካባቢ ነው ያለሁት። አንደን ሶ ምንም ችግር የለውም አንድ ላይ ያለን ልጆች ማለት ነው። አንተ ካልተጫወት እንዴት ብሎ ይደብራል ምናምን አልኩት። አንተ ጥግህን ይዘህ አትጫወት አታናገራቸው አይባልም፣ ነውር ነው ምናምን። ስለዚህ እኔ ደግሞ ላይክ ነገር ካልፈለኩኝ ላይክ እንዴት ልቀና እችላለሁ? እኔ አልቀናም ምናምን አልኩት። ባይደወይ ሚቃኑ ሊኖር ይችላል። ባይደወይ ፍቅር ስለሌለኝ አይደለም እንደን ሰው ማለት ነው ወይ ፍቅር ስለሌለኝ አይደለም አልቀና። ኢቭንም በጣም የምወደውን ልጅ ማለት ነው እንደዛ አድርጌ በጣም ላስጨንቀው ምናምን ነገር አልፈልግም። ባይደወይ ማለት ነው አሁን ነጻነት ነው ፍሪደም ነው በቃ ሰልጥነናል ጎበዞች ነን ነቃ ያለች ነን ምናምን እያላችሁ ደግሞ በጣም እንትን አድርጋችሁ የምትለቁት አላችሁ ባይደወይ ማለት ነው። በልክ ሲሆን ጥሩ ነው ባይደወይ ማለት የሆነ ነገር ካያችሁ መናገር ደስዋይ ግዴታችሁ ነው ባይደወይ። ወይ ሲሳሳሙ ካያችሁ ማለት ነው ነጻነት ሰጥቼው ነው ይሳሳም ምናምን ብላችሁ ካለ ይሄ ችግር ነው። ወዶች ልንገራችሁ ፈልገው ነገር ይፈልገው ነገር ማለት ነው። በሌላ ሳይድ ግን ማለት ነው ካገባችሁ ወይ ጎጆ ከለያችሁ አንዳንድ ነገሮች ተገቢ አይደለም። ምክንያቱም ሁሉም ሴቶች ጥሩ ስላልሆኑ ባይደወይ ማለት ነው ምን አይነት ወጥመድ ልታዘጋጅልህ እንደምትችል ለራስ ብለህ ማለት ነው ጥሩ አይደለም ማለት ነው። ካልሆነ በስተቀር ግን ማለት ነው ለኔ ምንም ችግር ያለው ሆነ አታየኝም ባይደወይ። እንደን ሶ ከዛ ከሰው ጋር ተቀምጦ ነበር። ኢቭንም ያው ከሷ ጋር ተኝቶም ማደረ ደርሶ ከዛ ልጅቷ በጣም ገረማት። እንዴት ከሷ ጋር ሊተኛ ይችላል ምናምን ይላልች ባይደወይ ማለት ነው። ገና እኛ ምንም አይነት ግንኙነት አልጀመርንም ስላቸው በቃ ለካ ፍቅርሻለሁ አለኝ። ከዛ ነው አልኩት ባይደወይ እኔ ፍቅር አልፈልግም አልኩኝ። የምን ፍቅር ነው እኔ ፍቅር አልፈልግም ምናምን አልኩት ባይደወይ። ልጁ ስለሚያስጠላው አሁን ምንድነው የሚመስላቸው ባይደወይ አሁን እኛ አላማ ስንይዝ የሆነ አላማ ሲኖረን ባይደወይ ማለት ነው ሰዎቹ ደስ ሊሉን ይችላሉ። ዳይስ ዋይ አይተን እንኳን የማይሆን ከሆነ እንለቃቸዋለን እንጂ በቃ ስለሚደብሩን አይደለም ባይደወይ ለኛ ስለማይገቡ ወይ ስለምንቃቸው ወይም ደግሞ በጣም የሚያስጠሉ ሰዎች ስለምን አይደለም የምንጠላቸው። ግን ምን አለ መሰላችሁ አላማ የራሳችንን አላማ ወይም መማር ከሆነ ወይ ስራ መስራት ከሆነ ወይ ሌላ ነገር ላይ ጊዜ ማሳለፍ ከሆነ ወይም ደግሞ በጭራሽ እኛ ከወንድ ጋር መነካካት የማንፈልግ ከሆነ ምክንያቱ ብዙ ነገር ማለት ነው ኢቭን እንኳን ባንነካካም በጭራሽ እኛ ወንድ ጓደኛ መያዝ ስለማንፈልግ ምንም አይነት ግንኙነት በቃ ሪሌሽንሺፕ ውስጥ መግባት የማንፈልግበት ታይም አለ። ለዓላማችን ስልን ባይ ዘ ዌይ ማለት ነው። ለዓላማችን ጥብቅ የሆነን ሰዎች አለን ባይ ዘ ዌይ። እንደዛ ስለሆነ ነው እንጂ እነሱ ስለሚያስጠሉ ወይም ደግሞ በጣም ክፉዎች መጥፎዎች ስለሆኑ ወይም ደግሞ ስለምንነቃቸው አይደለም ባይ ዘ ዌይ ልላችሁ ፈልጋለሁ ማለት ነው። ሳምታይምስ ስለ ፍቅር ስንጠየቅ ሴቶች ማለት ነው ኢቭን ከመጠየቅ መጠየቅ ነው እኛ የምንወደው እኛ ሴቶች ማለት ነው። ለወንድ ልጅ ለፍቅር ከምንጠይቀው እሱ ቢጠይቀን ነው የምንመርጠው ባይ ዘ ዌይ ማለት ነው።
ለጋብቻም ፍቅረኛችን ስጠይቀን ወይም ደግሞ እኛ ገና ሳንጠይቀው እሱ ፍቅረኛሽ ላገባሽ ብሎ ስጠይቅሽ ማለት ነው ያንን ነው የሚለን ባይ ዘ ወይ ወይም ሰርፕራይዝ ያደርግሽም ይችላል ወይም ቀለል ባለ መንገድ ሊነግርሽ ይችላል ወይም ደግሞ በቃ ፕሮግራም እናዘጋጅልሽ ይችላል የትኛውንም ነገር ማለት ነው በየትኛውም አይነት መንገድ ሊሆን ይችላል ማለት ነው። እንደርሶ እኛ ሴቶች ማለት ነው ብዙ ጊዜ አግባኝ፣ ቀለበት አድርግልኝ፣ እንደርሶ እኔ አንተ የምትመርጣትን ሴት ለወደፊት ለትዳር የምትመርጣትን ሴት መሆን አለብኝ ምናምናም ነገር ማለት ብዙ ጊዜ ይደብረናል። ምክንያቱ እኔ ባይ ወይ እንደኔ ማለት ነው ከወንድ አፍ ሲሰማ ነው ደስተኛ የሚያደርገኝ። ምክንያቱ እኔ እመርጥሻለሁ፣ ወድሻለሁ፣ አፈቅርሻለሁ፣ ላገባሽ እፈልጋለሁ በቃ ምናምን ብሎ ሲጠይቀን ነው ወንድ ልጅ ደስ የሚለን እንጂ እኛ ስንጠይቃቸው ብዙ ጊዜ ደስ አይለንም። ስንጠይቃቸው ደስ አይለንም አይደለም በቃ ላይክ ለመጠየቅ ይከብደናል። እንደርሶ እሱ ምክንያቱ እኛ ከጠየቅነው ሳይፈልግ ወዳልፈለገበት ነገር ሊገባ ይችላል። በኋላ ልንስማማ እንችላለን ወይ የሚለውን ነገር አለ ማለት ነው። እሱ የሆነ ነገር አስቦ የሆነ እቅድ ካለው እሱ ነገር እስኪያሳካ ድረስ እኛ ሊሸውደን ይችላል። ወይም ደግሞ ብዙ ነገር ልናስብ እንችላለን ወይ ማለት ነው። ብዙ ነገር ይደረጋል አይደለ በዚች ምድር ላይ እንደርሶ እንደዛ ማለት ነው። እንደርሶ ከዛ ኢቭን ሌላ ወንዶች ብዙ ጊዜ ትቀኛለሽ ወይ ምናምን ነገር ብለው አይጠይቁም። እኛ ራሳችንን ሴቶች በቃ በጣም እንጭቅጭቃቸዋለን ባይ ወይ እንጂ እነርሱ አይጠይቁንም ባይ ወይ ማለት ነው። ከዛ ማለት ነው እኔ ምንም አይመስለኝም አልኩት። እኔ ምንም አይመስለኝም ያልኩት ባይ ወይ እኔ ላይ እንደፈለገ ቢዞር ወይም ደግሞ ከፈለገ እሷ ጋር ቢተኛ እኔ የፈለገ ከኔ ምንም ነገር እንኳን ባያገኝ ማለት ነው ምንም ነገር ባያገኝም ማለት ነው ከኔ ምንም ነገር ባያገኝም ያው መታገስ ነው ያለበት እንጂ እሷን እንደ እንትን እሷ ጋር ደግሞ ሄጄ ልተኛ የሚባል ነገር የለም። ወዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን ከተግባባችሁ እሺ ብላ ማለት ነው ከተግባባችሁ በኋላ የሆነ ነገር ልታደርጋ ይገባም ባዶ ወይ ክብር ማለት እሱ ነው ባዶ ወይ ትልቁ መከባበር ማለት። ከዛ ውጭ ግን ልነግራችሁ የምፈልገው ነገር ምንድነው? ከዛ ውጭ ግን ልነግራቸው የምፈልገው ነገር ማለት ነው እኔ ግዴታ መጠበቅ ግዴታ የሚባል ነገር የለም። እኔ ጋር ማለት ነው ግዴታ በዚህ ቦታ እንደዛ አይነት ቦታ መገኘት የለብህም፣ እንደዛ አይነት መለባበስ መልበስ የለብህም። እንደዛ ቦታ ስትሄድ በቃ በጣም ማስጨንቃል አይደለም። በዛ አይነት ነገር አይመቸኝም ውዶቼ ማለት ነው። ሌሎቹ እንደፈለጉ ማድረግ ይችላሉ ባይ ዘ ወይ እኔ ግን ያው ስታፈቅር ትቀናለህ። ግን ደግሞ እኔ ኤኒቲንግ በልክ ሲሆን ሰዎችን ጭንቀት ስትረስ ውስጥ ማስገባት አይመቸኝም ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ማለት ነው ሰው ማለት ነው ውዶቼ እንጂ እኔ እንደፈለከ የፈለከውን አድርግ ማለት አይደለም። እሱ እንዴት ብሎ ይሆናል እንደዚህ በጣም ላይክ በጣም ከባድ ነው ምናምን ነገር አለች ባደው ማለት ነው። እንደርሶ እኔ በተፈጥሮ ደግሞ ጠንካራ ሰው ነው የምወደው ባደኝ ማለት ነው። ታማኝ ወንድ፣ ጠንካራ ወንድ ምናምን ነገር ነው የሚመቸኝ ባደው። ዝም ብሎ ወንድ አይመቸኝም። እንደን ሰው ደግሞ ምንም ነገር ቢያጠፋም ይቅርታ የሚጠይቀው ወንድ፣ ፍቅረኛውንም አሳልፎ የማይሰጥ ወንድ፣ ለሴት ክብር ያለው ለእኔ ብቻ ሳይሆን ኤኒዋን ሴቶች ክብር ያለው ወንድ ይመቸኛል ባይዘው ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ላይክ ብታዩት ማለት ነው ደም ላይቱ ካላሳያችሁ እንዴት ልቅር ያያችሁ ነው ወዶች። ኦ ማይ ጋድ ይታያል ወይ ችድ እንዴ ምንድነው አይታየም? በዚህ ምንም ነገር አይታይም። ላስቀምጠው ቀፍ ስሜት እኮ ነው። ስሜት ውስጥ እኮ ነው የገባሁት። ድም ላይቱ ልነግራቸው አልችልም። ባባ
ሁሌም አባዬ ነው የምለው ባደወይ ስወድቅ ወይም ደግሞ ሲደነግጥ ማለት ነው። አባዬ ባባ አባዬ አባዬ አባቴ ነበር የምለው ባደወይ ማለት ነው። አሁንም ደግሞ እንደዛ አልኩኝ። ኤኒ ታይም እንደርሶ እኔ በጣም ሳምታይምስ ካልሆነ በስተቀር እናቴ ሰዎቹ ሲሉ ሰምቼ ካልሆነ በስተቀር አልለም ባደወይ አባዬ ነው የምለው ባደወይ ኤኒወር እንደርሶ ማለት ነው ውዶቼ ከድሮ እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው አይ ቲንክ አባቴ ነበር እናቴ አጎቴ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ልነግራቸው የምፈልገው ነገር ማለት ነው ይሄ እንትኑ ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እኔ ደግሞ የሚያምነኝና ናጽነት የሚሰጠኝ ምክንያቱም እኔ እሱን የማልወደው ከሆነ ማለት ነው በየትኛውም መንገድ ልተወው እችላለሁ ማለት ችት ላደርግበት እችላለሁ ማለት ሳልወጣ እዚህ ያለው ማለት የፈለኩትን ነገር በፈለኩት መንገድ ልሄድበት እችላለሁ ማለት ነው። እንትን ሰው ማለት ነው። ስለዚህ ናጽነት የሚሰጠኝ ወደ ደግሞ እኔ ባይዘወይ ኢቭንም ማለት ነው አሁን በጣም ያመነኝን ሰው መካድ በጣም የሚከብደኝ ማለት ነው። ያላመነኝ ሰው ብክደው ምንም አይመስለኝም። የሚያምነኝ ሰው መካድ በጣም ነው የሚከብደኝ። በቃ ላይ ካደ ነው ልቤ በቃ የሆነ በቃ ላይ በጣም ደስ የማይል ስሜት ነው የሚሰማኝ። ባይዘወይ ልነግራችሁ አልችልም ባይዘወይ ውዶቼ እንደን ሰው ማለት ነው። እኔ ሰው የሆነ ታይም ላይ ራሱ ከካሪ ባይዘወይ ተካድኩኝ ምናምን እኔ እንደዚህ ካዳለው ሁሌ ምናምን የሚል ስሜት አይመስማኝም ባይዘወይ በቃ ደስ ነው የሚል እኔ ካልበደልኩት ሰው ልጅ ማለት ነው። እንደን ሰው ማለት ነው ሁሉ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው እኔ ደግሞ እንደዛ አይነት ግንኙነት ነው የሚመቸኝ ባይዘወይ ማለት ነው። ስለኔ ማወቅ ከፈለጋችሁ እኔ ምን አይነት ሰው እንደሆንኩኝ ማወቅ ከፈለጋችሁ ላይክ ልታውቁ ትችላላችሁ በዚች ቪዲዮዎቼ። እንደን ሰው ማለት ነው ሁሎች ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ደግሞ አንተን ምንድነው የሚባለው መሰላችሁ? ይሄ ከዛ ደግሞ ምንድነው ብላችሁ የፈለኩት ያው እንደሰማችሁት ነው በሙሉ ማለት ነው። በአሁን ታይም ላይ ደግሞ ግልጽ ክሊርሊ ሲንግል ነኝ ባይዘወይ ማለት ነው። እውነተኛ ሲንግል ነኝ። ብዙ ጊዜ ጥያቄ ነበራችሁ እንደዛ አይደለሽም ወይ እንደዛ አይደለሽም ወይ ሰው እኔ ነይቶ ባይዘወይ ገና ምንም ነገር ሳያውቅ ማለት ነው። እኔ ብዙ ጊዜ አሜሪካዊ እንደሆንኩኝ ኢትዮጵያ ውስጥ ስኖር ማለት ነው ኢትዮጵያዊ ሆኜ ነበረ የምኖረው፣ ግን እኔ አሜሪካዊ ነኝ ባይዘወይ ማለት ነው። እኔ ደግሞ አሜሪካዊ ነኝ ማለት ነው የምፈልገው። ብዙ ጊዜ ሰዎቹ ባይዘወይ በአባታቸው ነው የሚጠሩት፣ እናታቸውንም አይጠሩም። ግን ደግሞ ፍላጎትህን መምረጥ ትችላለህ። ምክንያቱም አሁን የእናት ሀገርህን በቃ እንደ ሀገርህ ልታያት የምትፈልግ ከሆነ ማንም የሚከለክልህ የለም ባይዘወይ ማለት ነው። እኔ ግን ፍላጎቴ ስላልሆነ እኔ አሜሪካዊ ነኝ። የአሜሪካ ምርጫ አለሁኝ ማለት ነው። ጃስት ኦንሊ ማለት ነው። ግን ደግሞ ከሰው ጋር ከጥሩ ሰው ጋር ጥሩ ግንኙነት ሊኖረኝ ይችላል። ግን በአሁን ታይም እንደነገርኳችሁ ብዙም አለመግባባት ስለሚፈጠር ድሮ ሰው ያውቀኝ ነበረ። ግን ደግሞ ስለማልናገራቸው አይደለም አሁን ሰዎቹ ከኔ ጀርባ የሚናገሯቸውን ነገሮች በጣም ነው የሚያናድዳቸው። እሷ እንደዚህ ናት፣ እሱ እንደዛ ናት፣ እናንተ እንደዛ ናችሁ፣ እናንተ እንደዚህ ታደርጋላችሁ፣ እሷ እንደዚህ ታደርጋለች ምናምናም ነገር እንደዚህ እንደዛ ብዙ ነገር ማለት ነው። አንዳንዶች ለምን እና ብዙ ነገር ባይደውይ ማለት ነው። ለምን ከእንደዛ ሰዎች ጋር ለምን ከእንደዚህ ሰዎች ጋር ብላችሁ ኢየሱስ ክርስቶስ ወይኔ ግን እኮ እኔ ፋራ ነኝ። በአሁን ታይም ላይ ውጭ እየቀረጽኩ ነበረ መሆን የነበረብኝ። ድም ላይት ብታዩት ሃፒ ኒው ይር በጣም እንትን አለ።
እንደርሶ ማለት ወዶች ለነገራቸው የምፈልገው ነገር ደስ ሲል በቃ አሁን በጣም ነው ደስ ያለኝ። በቃ እንዲሁም ቀንሱታል እያልኩ በጣም አበዙት በሁሉም ቦታ። ኦ ማይ ጋድ ጋይስ በጣም የሚያምረው አይስወርት ጋር ነው የምላቸው። በየሆነ መንገድ ወጥቼ ይቀርጻለሁ እንጂ ቆጭ አይደለም። አንደን ሰው ውዶቼ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አንደን ሰው ማለት ነው ውዶቼ ነገራቸው የምፈልገው ነገር ምንድነው? አንደን ሰው ማለት ነው ውዶቼ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ያው ሰማችሁት ነው። ግን ደግሞ አሁን ላይ በጣም እንትን እየሆነ ስለሆነ ተንከብዶኛል ማለት ነው። እኔ ከምንም ጋር የሌለሁበትን ነገር ማለት ነው። እናንተ ብትጥሩም ብትናገሩም እኔ ስለ ሰው እኮ አይደለም የምጨነቀው፣ ባይዘው ስለ ፈረንጆች እኮ አይደለም የምጨነቀው። ኢቨንም እኮ እኔ ብዙ ጊዜ ማለት ነው ፈረንጆቹ ማለት ነው አንዴ ስለተናገርኩኝ ማለት ነው ያሉ በቃ በጣም ስለ እንትን ስላደረጉኝ በጣም ስላጨነቁኝ ነው እንጂ ኢቭንም ማለት ነው አንዳንድ ነገር መናገር ፈልጌ አይደለም የምናገረው። ከዛ አረቦች አሉ ደግሞ ላይክ አረቦች በቃ ላይክ በጣም ቆሽዎች ናቸውና ላይክ ምናምን ነገር በቃ ላይክ እንዴት ይሆናሉ እነዚህ ሰዎች? ደህና ይሆናሉ ወይ ምን ይሆናሉ ወይ ምናምን ነገር የራሳቸው ጉዳይ። ባይ ዘ ዌይ ያለው ኬር ምንም ቢሆንም ባይ ዘ ዌይ ምንም ነገር መብት አለኝ። ባይ ዘ ዌይ እኛ ስንመጣ ጊዜ ማለት ነው ኤኒዌር ማለት ነው በእንደዚህ አይነት መጨነቅ አለባቸው እንደዚህ የሚል ህግ ስለሌለ ማለት ነው ህጋችንን ጠብቀን እንደፈለግን ማለት እንችላለን አይደል? ስለዚህ ማለት ነው እኔንም እንደዛው ባይ ዘ ዌይ ማለት ነው አንተን ሰው ማለት ነው ልጅ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አንተን ሰው ማለት ነው እዚህ ሀገር ባይ ዘ ዌይ ማለት ነው አንተን ሰው እኔ ባይ ዘ ዌይ ማለት ነው እዚህ ውጪ ከዛ ውጪ እንደዚህ ውጪ ያላችሁ ማለት ነው ሰዎቹ ላይክ አይደል ነው ከኔ በኋላም የመጡት እስካሁን ወረቀት ይዘዋል ባይ ዘ ዌይ ማለት ነው። አንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው እንደተኛውንም ቢሆን ማለት ነው እኔ በስምምነት ነው እንጂ የምወጣው ባይ ዘ ዌይ ዝም ብዬ አልወጣም። ላይክ ባይ ዘ ዌይ ስምምነት እያላችሁ ባይ ዘ ዌይ ለዛ የተሰቃያችሁ ዝም ማለት ወይኔ ጅልነት ነው። አይስ ወርቱ ጋር ነው ማለት ነው ጅልነት ነው። ግን የኔ ነገር ትንሽ ከሯል ባይ ዘ ዌይ ስለከበደ እንደዛው ባይ ዘ ዌይ ማለት ነው። እንደን ሰው አሁን ኢቭንም እኔ ብዙ ነገር ያው ግን ማለት ነው ሪጀክትም ተብያለሁኝ ማለት ነው። ግን ቢሆንም ገና ብዙ ጣጣ ይመጣኛል። እዛ ሪጀክት እንኳን ተብዬ ያለሁኝ ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ውዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ያው ሰው እዚህ እንደሰቃይ ቁጭ ከምትለው ባይ ዘ ዌይ ውጣ ማለት ጥሩ ነገር ነው። ምንም እንትን የለውም ባይ ዘ ዌይ ያው በጠናው ነው እንጂ እንደን ሰው ማለት ነው ውዶች የትኛውንም ቦታ ምናምን እዛም ባይ ዘ ዌይ ብዙ ነገር ይፈጠራል። ብዙ ነገር ማለት ነው። እንደን ሰው እኛ ባይ ዘ ዌይ ካቶሊኮች ማለት ነው ፈጣሪ ላይ በጣም እናምናለን። ሁሉንም ነገር ደግሞ ፈጣሪ እኔ ላይ ጣለው ነው የሚለው ባይ ዘ ዌይ ማለት ነው። ሁሉንም ነገር እኔ ላይ ጣለው ነው የሚለው። እንደን ሰው እኛ ሰዎች ስንባል ስሜት አለን ግን ሌሎቹም አያምኑም ማለት አይደለም። ባይ ዘ ዌይ ብዙ ካቶሊኮችም አሉ ባይ ዘ ዌይ ሀበሻ ላይ ምን ማለት ነው ኤኒሞር እምነት የሌላቸው እንደን ሰው በጣም አስቸጋሪዎች ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ወዶች ለነገራችሁ እየፈለኩት ነገር ማለት ነው። ስለዚህ እኛ እንደዛ ብለን ነው ምን ተው ባይ ዘ ዌይ ሁሉንም ነገር ፈጣሪ ላይ እንተዋለን። ግን እዛ ኃጢአት የሰራውን ሰው የበደለን ሰው ከእንደገና ደግሞ እነሱ ሆን ደግሞ ግን ይከብዳል። እነሱ እኔ እዚህ ሀገር ነኝ ካልኩኝ ባይ ዘ ዌይ እዚህ ሀገር ሌላ ሰውም እነሱም ያደረጉኝን ነገር ማለት ነው ከእንደገና የእነርሱንም ኃጢአት እሸከማለሁኝ ባይ ዘ ዌይ ማለት ነው። እንደን ሰው
ለዛ ሱሱን ነገርም ከኔ ተቃራኒ የሚሄዱትን ነገር ማለት ነው በጣም ብዙ ቅጣት ውስጥ ነው የሚያስገባኝ። ጉዶቼ ልነግራቸው የሚፈልገው ነገር ማለት ነው ሲጀመር መጀመሪያ እኔ ማለት ነው ብዙ ጊዜ ሰዎቹን አይሳካላቸውም። ኢቭን ለፍቅር ግንኙነት ቢፈልጉ የትኛውንም ነገር ቢፈልጉ ማለት ነው አይሳካላቸውም። ማለት ነው የሆነ ነገር መጥቶ የሆነ ነገር ያጋጥማቸዋል። እኔ ብዙ ጊዜ ተናገር ያለኝ ማለት ነው የኔ ነገር ማለት ነው በንጹህ መንገድ ካልሆነ በስተቀር ማለት ነው በሌላ ሳይድ አይትወርቱ ጋር ነው የምላችሁ አያገኙም ከኔ ምንም ነገር ባይደውይ ማለት ነው እኔን አያገኙኝም። እኔ ፈልጎ ባይደዌ አያገኙኝም። ከኔ ጋር መሄድ በፈለጉት መንገድ መሄድ አይችሉም ባይደዌ ማለት ነው። እንደን ሰው ማለት ነው ውዶቼ። እኔ ደግሞ ፈጣሪ አምላክህን ቀናተኛ ነኝ ይባላል አይደለም? ስለዚህ ማለት ነው አሁን ደግሞ ፈጣሪን የማይሰማ ሰው ከሆነ ማለት ነው የሆነ ነገር ብናደርግ ማለት ነው ራሳችን ላይ የሆነ ነገር ብናደርግ ማለት ነው ምን ይላል? እኔ ፈጣሪህን ቀናተኛ ነኝ መልሰህ ክደኸኛል ይላል ባይደዊ ፈጣሪ ባይደዊ ማለት ነው። አይስወርቱ ጋር ነው የምላችሁ። እኔ የምለውን ነገር ላይክ ለሙድ ለሽጣራ ምናምን ነው እንግዲህ ሊመስላችሁ ይችላል። ሌላ ነገር እኔ ለሽጣራ የምናገራቸው ሊኖር ይችላል። እዚህ ወጥቼ ግን ለሽጣራ የምናገረው ምንም ነገር የለም። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር በተለይ ለህዝብ የምናገረው ነገር ስለ ግል ነገር ትቼ ማለት ነው ለህዝብ የምናገረውን ነገር ማለት ነው ለግል የቤተሰቦቼ ማለት ነው የቤተሰቦቼ ጉዳይ ምናልባት ስለሚያናደኝ እንደፈለግኩ ነው የምሳደባቸው እነሱን ባይደወይ ማለት ነው። ከዛ ውጭ ግን ስለ ህዝብና ስለ የትኛውንም ስለ ባዳ የሚሆን ስለ ጓደኛ የሚሆን ስለ ጓደኞች ስለነበሩትም ሊሆን ስለ ኤኒቲንግ የማወራው ስለ ሌላ ሰው የማወራው ደስዋይ ክሊር ግልጽ ነገር ነው ባይደወይ ልነግራቸው የሚፈልገው ነገር ማለት ነው። ስለዚህ እኔ ያው ሰው ነኝ፣ ስሜት አለኝ ባይደወይ ማለት ነው። ስለዚህ እኔ እዚህ ወጥቼ ለህዝብ የምናገረው ወይም ደግሞ ከህዝብ ሰው ጋር የገጠመኝን ነገር ማለት ነው ወይም እዚህ ሀገር የገጠመኝን ነገር ወይም ያለውበትን ሁኔታ ኤቭሪቲንግ ስናገር ግን ማለት ነው እሱ ነገር ማለት ነው ምንም ሽጣራ የለውም፣ ምንም ውሸትም የለም፣ ምንም የጨመርኩበትም ነገር የለም። እኔ በምረዳው መንገድ ነው እያተናገርኩኝ ያለሁት ማለት ነው እየገለጽኩኝ ያለሁት። አንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው ይሄ እንትን ያው ስለዚህ ማለት ነው እንደዛ ይባላል ማለት ነው። ከእንደገና የገጠመኝን ነገር ከገጠመኝ ነገር ማለት ነው የከፋ ነገር ሊገጠመኝ ስለሚችል ኢቨንም በውስጥም ማለት ነው ኢቨንም ድሮ ሆኖላቸው ተሳክቶላቸው በውስጥ የሚያደርሱብኝ የሚያጠቁኝ ሰዎች አሉ፣ የሚያሰቃዩ ሰዎች አሉ። ኢቨንም በነዚህ ማለት ነው በነዚህ ስም ባይደውል ማለት ነው አድርጎ ማለት ነው በዚህ ሀገር ውስጥ ስኖር ማለት ነው እንደርሱ በነዚህ ሀገር ስም አድርጎ ባይደውል ማለት ነው አንዴ ምክንያቱ ወይ ሆስፒታል ውስጥ ወይ የሆነ ቦታ ውስጥ ማለት ነው የሆነ ነገር ሲያደርጋቸው ማለት ነው እዚህ ሀገር ውስጥ ማለት ነው እነሱ ነው ኃላፊነት እነሱ ላይ መውሰድ ያለባቸው እንጂ እኔ ላይ አይደለም ኃላፊነት የግል ህይወቴ ላይ አይደለም ኃላፊነት መውሰድ ያለባቸው። እነሱ መውሰድ ያለባቸው ህግ ላይ የተጻፈውን ነገር ወይ እኔ ህግ ከጣስኩኝ ወይ ከኔ ጋር ከሚኖሩ ሰዎች ወይም ደግሞ እነሱ የሆነ ነገር ሲያጠቁኝ ባይደው ወይ ማለት ነው ለኔ ሊከላከሉልኝ ይገባል፣ ወይም ደግሞ አታደርጉ ሊሏቸው ይገባል፣ ወደ ህግም ሊያቀርቧቸው ይገባል፣ ሊቀጧቸው ይገባል። ዳሴት ማለት ነው። እኔንም እንደዛው ባይደው የሆነ ነገር ካደረኩኝ ማለት ነው። ከዛ ውጭ ግን ማለት ነው ስለ ግል ህይወቴ ስለ ፍቅር ግንኙነቴ እኔ ስለማደርገው ነገር እነሱ አገባቸውን ባይደው ማለት ነው። ሀገሪቷ ላይ ወይም ደግሞ ህዝብ ላይ የሆነ ችግር የሚፈጥር ከሆነ ወይም ደግሞ ህዝብ ጋር የሆነ ያልሆነ ነገርን የማስፋፋ
የሚያስከፋ በሃይማኖት በዘረኝነት ወይም ደግሞ ለእርስ በርስ የሚያብላላ ወይም ደግሞ የሆነ የተለየ ነገር የማደርግ ከሆነ ነው ባይ ዘ ወይ ልነግራችሁ የምፈልገው ነገር ማለት ነው። ካልሆነ በስተቀር ግን እኔ በምንም አይነት መንገድ ማለት ነው ስለ ግሌ ማለት ነው እንትን ሊያደርጉኝ አይችሉም ባይደውይ ማለት ነው። እንደን ሰው ማለት ነው። እኔ ደግሞ ኤኒ ታይም ማለት ነው የኔ ነገር ማለት ነው ከፈጣሪ ጋር የተያያዘ ነገር ነው። በቃ እኔ ሁሉንም ነገር የምጠብቀው ከፈጣሪ ነው፣ የማገኘው ከፈጣሪ ነው፣ የማገኘውም በፈጣሪ መንገድ ነው። ኤኒቲንግ ማለት ነው። ኢቨንም ለነገርኳችሁ ያጎቴ ልጅ ድሮ ማለት ነው የሆነ ነገር ሲያደርግልኝ ባይ ዘ ወይ ማለት ነው በጣም ተመስገን ፈጣሪ ኢቭንም በልቼ ጠጥቼ ተመስገን ፈጣሪ ስለው ለምንድን ነው እኔ እኮ ነኝ ለኔ የሚል ታመሰግኝ ነበር። አይ መጀመሪያ ፈጣሪ ማመስገን አለብኝ፣ ምክንያቱም ፈጣሪ ነው አንተ እንድትሰማኝ ያደረገኝ። አንተ ሰው ኤኒቲንግ ማለት ነው የሆነ ነገር ማለት ነው እኔ ፈጣሪ ልምድ ሆኖብኝ እንደዛ ነበር አመለው ባለው ማለት ነው። እንደን ሰው ማለት ነው ሁሉ ልነግራቸው የምፈልገው ነገር ምንድነው አሁንም እኔ እንዳልኳችሁ ማለት ነው እኔ የኛ ደም የኔ ደም ከጌታ ኢየሱስ ክርስቶስ ጋር የተዋሃደ ነው ባለው ማለት ነው። ማርያም ደግሞ ታማልጅልናለች በማልጃና በአማልጅነቷ ደግሞ እኔ ያምናለሁኝ ባዶ የሚያምኑት ሊኖር ይችላሉ። እኛም ደካሞች ሊኖር ይችላል። ሰዎች እንባልስበት ኮምፕሊትሊ ደካሞች እንባይደው ማለት ነው። ከዛ ውጭ ግን ማለት ነው ሁሉ ቼል ነገራቸው የምፈልገው ነገር ማለት ነው ምንድነው ሌላችን የምፈልገው ነገር ማለት ነው። ስለዚህ እኛ ሰው በፍቅር ነው የምናሳምነው ባይደው እንደዛ ኢየሱስ ክርስቶስ ደም ከኛ ጋር ተዋህዶ ከሆነ ማለት ነው የተዋሃደ ከኛ ደምና ስጋ ጋር ከተዋሃደ ማለት ነው እንትን ካለ ማለት ከተገለጸ ባይደው ማለት ነው እኛ የሱ እንትኖች ነን። በቃ የሱ ጓሳ ነን ባይደው ኢየሱስ ክርስቶስ ጓሳ ስለሆነን ማለት ነው። እኛ ደግሞ ሰው በኃይል ማሳመን ወይም ደግሞ ሰዎችን በቃ ገፍተን ማሳመን አይነት የሚባለውን ነገር እኛ ጭንቅላት ላይ አይገባም። እኛ ሰዎች ስለሆንን በፍቅር ነው ሰዎችን የምናሳምነው፣ ልክ እንደኛ ሰዎችን ባይደው ማለት ነው። ኢቨን ሌላ ሰዎችንም ላይክ ኤኒዌር በፍቅር የማይሸነፍ ሰው የለም። ልነግራቸው የምፈልገው ነገር ማለት ነው። ስለዚህ አሁን ባለጌ ሰው ከሆነ በህግ ማስያዝ ነው ባይደው። በጣም ባለጌ ከሆነ ከዛ ሰው ጋር እንትን ማለት ከባድ ነው። ምክንያቱም ባለጌ ስለሆነ ባለጌ ፍቅር ያውቃል እንዴ? ባለጌ ፍቅር አውቅም ግፍ አውቅም ባይደው ማለት ነው። በህግ ነው ልታስይዘው የሚገባው። እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ውጭ ግን እኛ ሰዎችን በፍቅር መርዳት፣ በፍቅር ማገዝ፣ በፍቅር ማሳመን ነው የምንጥረው ባይደው ማለት ነው። ልክ ሰው የሚባለው እንደዛ አይነት ሰው ነው ባይደው ማለት ነው። እንትን ሰው ማለት ነው ወዶቼ አሁን የተቸገረን ሰው አይቶ ወይ የተጨነቀን ሰው አይቶ ወይ ደካማ ጎኑን አይቶ እሱን የሚጨፈጭፍ ሰው ማለት ነው ሰው ልትለው አይቻልም። ባለው ልነግራቸው የምፈልገው ነገር ማለት ነው። ስለዚህ አንተ ይቅር የማትል ከሆነ ኤኒ ታይም የምታማርር ከሆነ ምስጋና ቢስ ከሆንክ ባይደው ማለት ነው አንተም ሰው ከሰው የጎደልክ ነህ ባይደው ማለት ነው። ጎዶሎ ሰው ነህ በጣም ማለት ነው። ሰው ለመባል ባይደው ይቅር ባይነት በጣም የጠንካሮች ነው ባይደው ማለት ነው። ወዶች ልንላቸው የምፈልገው ነገር እንደን ኤኒ ታይም ደግሞ እኔ እናድላለሁ ባይደው ማለት ነው። በጣም ትልቅ ነገር ይጂ ማለት ነው ትልቅ ያደረጉኝን ነገር ይጂ እኔ ግን ትንሽ ነገር ስህተት ከሰራሁ ኢቭንም እሱንም ስንት ነገር መስዋዕት ከፍዬበት ስንት ችግር ውስጥ ገብቼ ትንሽ ስህተት ብሰራ ማለት ነው እሱንም እራሴ ላይ ሌላ ሰው ላይ አይደለም ሲሰራ ያን ሰው በጣም ያማርረኛል ማለት ነው። ያደረገኝን ረስቶ ማለት ነው ያደረገኝን ነገር ማለት ነው ኢቭን ሌላ ነገር ሊያደርገኝ ይፈልጋል ማለት ነው። ያደረገኝን ነገር ምንም ሆነ አይታየውም ባይደኝ ማለት ነው። ገና ሌላ ነገር ሊጨምርብኝ ይፈልጋል ባይደኝ ማለት ነው። አንተን ሰው እኔ ብዙ ጊዜ የሚያጋጥመኝ እንደዛ አይነት ነገር ነው ባይደኝ ማለት ነው። ስለዚህ ከዛ ማለት ነው ልጆች ልነግራቸው ፈልገው ነገር ምንድነው ሰው እኛ
እኛ ባደወይ እነርሱ ምንም ነገር እንኳን ቢሉ እኛ ግን የራሳችን ላይ መመስከር የለብንም። ባደወይ ማለት አሁን ኃጢአተኞች፣ ጦንቃዮች በቃ አሁን ህፃናትን ሰዎችን የሚያጠፉ ሰዎች ማለት ነው። እንደ ሰው ከጥሩ ሰው ጀምሮ ሰዎችን ሀገርም የሚያጠፉ ዘረኞች፣ ክፉዎች ሰዎች ማለት ነው። እንደዛ አይነት ነገር የሚያደርጉ ሰዎች ማለት ነው። ወይም ደግሞ እኛን ደግሞ በጣም የገፉን ሰዎች ተመልሰን ደግሞ እኛ ማለት ነው አሁን ፍቅር ስላችሁ ፍቅር ቤት በኩልና እንዴት አይነት መንገድ ፍቅር ለሰው መስጠት አለባችሁ፣ ይቅር ማለት አለባችሁ። እነሱ እንደዛ አይነት ነገር ሌላ ነገር ነው ባይደው ማለት ሌላ ጉዳይ ነው ባይደው ማለት ነው። ግን ማለት ነው እነሱን መሆን ተመልሳችሁ ደግሞ በቃ እናንተ የእነርሱ ባሪያ እያደረጋችሁ ነው ባይደው የራሳችሁ ባይደው ማለት ነው። እዚህ ጉዳይ ላይ ፈጣሪም የለም ምንም የለም ሰውም የለም ምንም ነገር የለም ባይደው ማለት ነው። እናንተ ራሳችሁ ፈልጋችሁ የሰይጣን ባሪያ እያደረጋችሁ ነው ራሳችሁን ባይደው ማለት ነው። ስለዚህ ያ ሰው ከፈለገ ይስተካከል፣ ከፈለገ የፈለገውን ያድርግ። አንተ የዓለም ሰው ለማስተካከል አትችልም ባይደው ማለት ነው። ያው ከቻልክ ጥሩ ነው። እንደን ሰው አንተ እሱ እስኪስተካከል ድረስ ቆመህ ልትጠብቀው አትችልም ባይደው ትሰራለህ። እድሜህ እንኳን ቆም አይጠብቅህም ባይደው ልትጠብቃቸው እንኳን ብትፈልግ ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው? ስለዚህ ማለት ነው ውዶች እናንተ ተመልሳችሁ ያንን ሰው ወደ ራሳችሁ ስታስጠጉ እንደ ወንድማችሁ፣ እንደ እናታችሁ፣ እንደ እህታችሁ፣ እንደ ወንድማችሁ እንደ የትኛውንም ነገር ብታደርጉ ባይደው ያለበት አንተ ባዳ ሆነ ብታግዘው ብትረዳው ችግር የለውም። እንደን ሰው ከሱ ጋር ብትሰራም የሆነ ነገር ብትፈጥርም ችግር የለውም ማለት ነው። ግን ደግሞ ተመለሰህ እሱ ላይ ወይም ደግሞ የሱን ኃጢአት እኔ ይሸከምለታለሁ ተመልሼ ደግሞ ብትል ማለት ነው መቼም ያንን ቦታ ላይ ነገሮች ሊሳከሉልህ አይችልም ባይደው ለነርሱም ላንተም ለነርሱም ያው ኃጢአታቸውን ልታቀልላቸው ትችላለህ። ግን በሌላ ሳይድ ምን አለ መሰለ ነገሮች ማለት ነው አሁን ከኔ ኤኒ ታይም ሰዎችን በትክክለኛ መንገድ ስለሆነ ማለት ነው በእኔ በኩል ደስተኞች ሊሆኑ አይችሉም። ምክንያቱ የሚፈልጉትን ነገር በጥሩ መንገድ ስላልመጡ ሊሳካላቸው ስለማይችል ማለት ነው አንተንም ደስተኛ ሊያደርጉ አይችሉም። ሊሳካላቸው የማይችለው ለምንድን ነው መስላችሁ? በሰማይ ፈጣሪ ባይዘው ወይ እኛ ማለት ነው በሰማይ ፈጣሪ እኛ የሆነ ነገር ስናደርግ ማለት ነው ሰማይ ቤት እንኳን ስንሄድ ማለት ነው እኛ ምንም ነገር ሳናደርግ እሱ ምን ሊሰጣኝ ይችላል? ምንም ነገር አልሰጣኛችም። ሳንጸልይ፣ ሳንጾም፣ ምጽዋት ሳንሰጥ በቃ ለፈጣሪ ምንም ነገር ያላደረግንለት አሁን ማለት ነው ፈጣሪን ኢየሱስ ክርስቶስ ቅዱስ መጽሐፍ ላይ ምን ይላል መስላችሁ? የኔ ሰው አበላኸው፣ አጠጣኸው፣ ረዳኸው ማለት ልክ እኔን እንደረዳኸኝ ነው የሚታሰበው ይባላል ማለት ነው። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው? ስለዚህ አንተ ደግሞ ምንም ነገር ለፈጣሪ ምንም ነገር ሳታደርግለት ከፈጣሪ ምንም ነገር ልታገኝ አትችልም ባይደው ወይ ማለት ነው። እሱን ነገር ግምት ውስጥ ማስገባት አለባችሁ ማለት ነው። ስለዚህ ያንን ሰዎች ደግሞ በአንተ መንገድ ምንም ነገር ሊሳካላቸው ስለማይችል ማለት ነው አንተን ደስተኛ ሊያደርጉ አይችልም። የእነሱን ኃጢአት ደግሞ አንተ ተመልሰህ ብትሸከምላቸው ምንም ለውጥ የለውም ባይደው ማለት ነው። ያንን ሰዎች መማር አለባቸው፣ መቀጣት አለባቸው። ይህ ስላችሁ በሰው አይደለም መቀጣት ያለባቸው፣ በፈጣሪ ነው መቀጣት ያለባቸው። አሁን እንተጋገዝ እንተባበር ብላችሁ ግን ሰዎችን ብታጠፉ እኔ ላይ ከእሱን ነገር ምንም ሆነ አይታየኝም ባይደው። ምክንያቱም እኔ ሰው ሳያቸው አይደል ነው በቃ ምን አይነት መንገድ ነው የሚከተሉት፣ ምን አይነት ነገር ነው የሚከተሉት፣ ምን አይነት ፍላጎት ነው ያላቸው አይደል ነው በቃ አይገቡኝም ባይደው። የስወርቱ ጋር ነው ማለት የሆነ ፈጣሪ የሆነ ነገር እስኪ
እስክለቅልኝ ድረስ ወይም ደግሞ የሆነ መፍትሄ እስክሰጠኝ ድረስ ነው እንጂ ሰዎቹ የሚያደርጉትን ነገር በቃ እኔ በጭራሽ እየገባኝ አይደለም ባይወይ ማለት ነው። የሚከተሉትን መንገድ ማለት ነው። አሁን እንተጋገዝ ብሎ አንዱ የገፋውን ሰው አንዱ ሊገፋ አይገባም ባይወይ ማለት ነው። ያንን ይቅርታ መጠየቅ አለበት። ጀስዋይ ተመልሶ ደግሞ ፊክስ ራሱን ማድረግ አለበት እንጂ ያንን አንድ ሰው መጥፎ ያደረገውን ሰው ተመልሶ ደግሞ ሌላኛው ሰው መጥፎ ሊያደርገው አይገባም ባይወይ ማለት ነው። እንደኔ አይነት ሰው እሱን ነገር ሊያስተካክል አይችልም። ምክንያቱም እኔ ይገባኛል ሰዎቹ ምን አይነት ጨዋታ ውስጥ እንደገቡና ምን እየተደረገ ምን እያደረጉ እንደሆነ እያንዳንዱ ነገር ይገባኛል ባይዘው ማለት ነው። ይሄንን ነገር እንድናውቅ የሚሰጠን ማን ነው? ፈጣሪ ነው ባይዘው ማለት ነው። ሳምታይምስ ደግሞ ኃጢአታችን ሲበዛ ምንም ነገር ላናውቅ እንችላለን ባይዘው ፈዛዛ ልንሆን እንችላለን ባይዘው የሰዎችን ኃጢአት ስንሸከም ያው ከራሳችን ስንርቅ እነሱ ኤኒ ታይም ደግሞ ራሳችንን ፊክስ ማድረግ አለብኝ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እንትን ሶ እኛ ንቅሃትም የሚሰጠን እውቀትም የሚሰጠን ችሎታም የሚሰጠን ኤኒቲንግ የሚሰጠን ከፈጣሪ ነው። በፈጣሪ መንገድ ነው ማለት ነው። ሰዎቹ ግን ምንም እንኳን ሊጥሉ ኃጢአት ውስጥ እንኳን ሊያስገቡ ሊያዳክሙ ቢፈልጉ ፈጣሪ ግን እኔ ፈጣሪ ቀናተኛ ነኝ ይላል በቃ። ስለዚህ እሱንም ስለሚቀና ማለት ነው እንድታሸንፍ ያደርግሃል ማለት ነው። እንደን ሰው ማለት ነው ልጅ ነገራችን የሚፈልገው ነገር ማለት ነው። አሁን ፈጣሪ ስራ ላይ ደግሞ ብዙ ጊዜ በጣም ድፍረት ያላችሁ ሰዎች አላችሁ። ግን ፈጣሪ ስራ ላይ መግባት እንደማትችሉ ግን እስከ መጨረሻ ማወቅ አለባችሁ። የነገራችን የሚፈልገው ነገር ማለት ነው በዚች ምድር ላይ ማለት ነው ማን ነው ፈጣሪ ስራ ውስጥ ገብቶ ማለት ነው የተሳካለት? ኤኒዋን ወድቆ ነው የቀረው። ኤኒዋን ፈርዖንም እንደሆነ ቀረ ባይደው ማለት ስንት ነገር አደረጉ ማለት ነው። ሙሴ የእስራኤልን ሕዝብ ከግብጽ ላይ ያስወጣ ሲፈልግ ማለት ነው ከፈጣሪ የተላከበትን ኤኒቲንግ ማለት ነው ሙሴ በቃ በጣም ምንም ማድረግ የማይችል እንደልሶ በጣም ፈሪ ነበረ። እንደልሶ ፈጣሪ እንዲረዳው የሆነ ጴጥሮስ ነው አይደል አላውቅም የሆነ ዘመዱ ላከለት ባይደው ማለት ነው። ዘመዱ ነው የሀገሩ ሰው ነው አይደል